አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል ዛሬም የድሮን ድብደባ ተፈጽሟል። የሰው ህይወትም ጠፍቷል። የፋኖ ኃይሎች በርካታ የመንግስት ወታደሮች ከነትጥቃቸው እየተቀላቀሏቸው እንደሆነ አሳውቋል። የመከላከያ ሰራዊቱ ደግሞ ከ250 በላይ የፋኖ ኃይሎች እንደመሰስኩ ይላል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ህወሓት ለመታገል ወስኛለሁ አለ። የአብይ አህመድ መንግስትን ስልታዊ የትግራይ ህዝብን የማጥፋት ተግባር ላይ ያለ በማለትም ገልጾታል። ተጨማሪው ተዘጋጅቷል። የአራት ኪሎ አስተዳደር በአምባሳደሩ በኩል ኤርትራ ትጠፋለች ሲል አሳውቋል። ሰላማችንን አሳጥተውን እነርሱ በሰላም አይኖሩም ሲሉም ባጫ ደበሌ ተናግሯል። ታደምጡታላችሁ። ፕሬዚደንት ኢሳያስ አፈወርቂ ምልጃ አቅርበዋል። ወደ አፍሪካ ቀንድ ቀውስ ሀገሪቷ እጇን የበለጠ ታስገባ ዘንድም ጠይቀዋል። ይህንንም ይዘናል። አቶ ታዬ ደንደአ ለህይወታቸው አስጊ በሆነ ሁኔታ ውስጥ እንዲታሰሩ መደረጋቸው ተነገረም። ብልጽግና በቅርቡ ከ7 ዓመት በላይ እንዲፈረድባቸው አደረኳቸው ካለ በኋላም እስር ቤት እንዲቀይሩም አድርጓል። ሌላኛው መረጃችን ነው። የብልጽግናው መንግስት የቲክቶከሮች እስርና ዘመቻው እንደቀጠለ ነው። የፌደራል ፖሊስ ለቀናት ሲያከናውነው የነበረው እስር ዛሬም በአዲስ አበባ ፖሊስ በኩል ተጠናክሮ ነው የዋለው። እንቃኘዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነትን አፈራረምኩ ካሉ በኋላ በርካታ ሰዎች በዲሞክራቲክ ሪፐብሊክ ኮንጎ መገደላቸው ተነገረ። በምስራቃዊ ኮንጎ ከ400 በላይ ንጹሃን ተገድለዋል ሲሉም የአካባቢው ባለስልጣናት ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ዛሬም የድሮን ድብደባ ተፈጽሟል። የሰው ህይወትም ጠፍቷል። የፋኖ ኃይሎች በርካታ የመንግስት ወታደሮች ከነትጥቃቸው እየተቀላቀሏቸው እንደሆነ ማሳወቋል። የመከላከያ ሰራዊቱ ደግሞ ከ250 በላይ የፋኖ ኃይሎች እንደመሰስኩ ይላል። እንዲህ ያለው የአገዛዙ አሃድ የፊልድ ማርሻሉ ንግግርን የሚያስታውስም ይሆናል። የቀሩን ጥቂት አመራሮች ብቻ ናቸው፣ እነርሱም ቢሆኑ ዋሻና ሸለቆ ውስጥ ተደብቀዋል የሚለውን አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። ይህ የአንዲት ትልቅ ሀገር የጦር አዛዥ ንግግር ከተደረገ በኋላም ብልጽግና በሺዎች እጅ ሰጡኝ ይላል። ይህ የብርሃኑ ጁላ ንግግር በፓርላማ ከቀረበ ወዲህም በሺዎች ደምስሻለሁ ሲልም ይገልጻል። ይህ ቀጥሎ አሁንም በመቶዎች ገደል፣ ከባድ መሳሪያም ከፋኖ ማረክን የሚለው ሪፖርትም እየቀረበ ነው። ተደመሰሰ፣ ጠፋ፣ ገዳምም ተደበቀ ያላችሁት ኃይል አልነበረም ወይ? አሁን ከየት መጣ የሚል ጥያቄ የሚያስነሳውም ለዚህ ነው። የምስራቅ እዝ ግን አሁንም ቁጥሩን ማቅረቡ ቀጥሏል። በጎጃም ዞኖች ባደረኩት ዘመቻ 200 የአማራ ክልል ወጣቶችን ገደልኩ፣ 53 ጽንፈኞችን ማቆሰልኩ ብሏል። ከዛም ገዳም ተደበቀ ካለው ኃይል ከባድ መሳሪያን ማለትም ባለ 82 ሚሜ ሞርታርን ማረኩ ሲል አሳውቋል። እነዚህን ውጊያዎችን አደረኩ ያለው ደግሞ ባህር ዳር፣ ሰሜን ጎጃም፣ በአዊና ምዕራብ ጎጃም ወረዳዎችና ቀበሌዎች ነው። አገዛዙ ሽፍታ ነው የተደመሰሰም ነው ከሚለው ኃይል ጋር እያደረኩ ነው የሚለውን ውጊያም በድሮን በማከናወን በዓለም ብቸኛው ሳይሆን አይቀርም። ዛሬም ትምህርት ቤት የወደመበት ሰዎችም የተጎዱበት የድሮን ድብደባም በሰሜን ሸዋ ዞን በግሻ ወረዳ ትምህርት ቤት ላይ ተፈጽሟል። ረፋድ 5 ሰዓት አካባቢ የተፈጸመውን ይህን የድሮን ጥቃትን ተከትሎ ሰዎች ስለመጎዳታቸው ሲታወቅ መጠኑ ግን በውል አልተገለጸም። ይህ አካባቢ ግን ተማሪዎች ወደ ትምህርት ቤቶች ይሄዱበት የነበረ ነው ሲሉ አንስተው የጉዳቱ ሰለባዎች እነማን እንደሆኑ ለማወቅ እንዳልተቻለም ነዋሪዎቹ አክለዋል። ትናንት ለዛሬ አጥቢያ በሰሜን ወሎ ዞን ራያ ቀጠናም የጦር
ጀቶች ቅኝት ሲደረግ እንደነበር ተሰምቷል። የፋኖ ኃይሎች ደግሞ በክልሉ እያደረጉ ከቀጠሉት ውጊያ ጎን ለጎን የመንግስት ኃይሎች በተለይም የክልሉ የጸጥታ አካላት ከነጦር መሳሪያቸው እየተቀላቀሏቸው እንደሆነ ይገልጻሉ። በጎጃም ቀጠና አዲስ ቅዳም በቡድን የተቀላቀሉ ያሏቸውን የአድማ ብተና አባላትን ጨምሮም በተለያዩ የክልሉ አካባቢዎች ከመንግስት የስምሪት ቀጠናዎች የወጡ ወታደሮችንም አስተዋውቋል። ከዚህም ባሻገር ከክልሉ ዋና ከተሞች አቅራቢያ ጥቃቶችን ማድረሳቸውን ገልጿል። ወልዲያ ከተማ ዙሪያ ውድመን በተባለ አካባቢ ይንቀሳቀስ የነበረ የመንግስት ኃይል ላይ የተሰነዘረ የደፈጣ ጥቃትን ተከትሎ በአካባቢው ውጊያ መደረጉም ተሰምቷል። ከደስ የከተማ አቅራቢያ ሞቲ ተብሎ የሚጠራ ስፍራ ላይ የነበረው ውጊያ ደግሞም የብልጽግናው መንግስት የሪፐብሊካን ጋርድ አባላት ጭምር እንዲሳተፉ የተደረጉበት ነው ተብሏል። ሌላኛው የውጊያ ቀጠና ሆኖ የቀጠለው አካባቢ ደግሞ ጎጃም ቀጠና ጃዊ ፈንድቃን ጨምሮም በበርካታ ስፍራዎች ላይ ያለው ነው። የአብይ አህመድ መንግስት በአምባሳደሩ በኩል ኤርትራ ትጠፋለች ሲል አሳውቋል። ሰላማችንን አሳጥተውናል፣ እነርሱም በሰላም አይኖሩም ሲሉም ባጫ ደበሌ ተናግሯል። የሻዕቢያ ምርኮኞች ከሰሞኑ በመገናኛ ብዙሃን እየወጡ የሚያቀርቡት ዛቻ እንደቀጠለ ነው። የኤርትራን መገንጠል የደገፉት በኢትዮ ኤርትራ ጦርነት ወቅትም የኢትዮጵያ ጦር ወደ አሰብ የሚያደርገውን ጉዞ እንዲያቆሙ ውግንናቸውን ያሳዩት አባዱላ ገመዳም የሚያውቁትን የአሰብን አካሄድ አላውቀውም ብለው አሰብ የወሎ ነው ያሉበት ሰሞኑ ንግግር የሚታወስ ነው። አሰብ የኤርትራ አካል አልነበረ። አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ ቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። ልክ እንደ አባዱላ ገመዳ ሁሉ በሻዕቢያ የተማረኩ ብቻ ሳይሆን ከ4 ዓመታት በፊት ከሻዕቢያ ጋር ሆነው ትግራይ ላይ ጦር አዝምተው ኢትዮጵያውያን ዜጎችን ያጋደሉት ባጫ ደበሌን በዛው መንገድ ቀጥሏል። እኒህ በኬንያ የብልጽግና አምባሳደር ሆነው የሚገኙት ሰው እንኳን አሰብ ኤርትራም ሀገር የሆነው በህገወጥ መንገድ ነው ብለዋል። አሰብን ማግኘታችን ምንም ጥርጥር አይኖረውም የሚሉት ባጫም የቀድሞ የጦርነት አጋራቸውና ማራኪዎቻቸው ላይ ባሰሙት ዛቻም አሰብን እናተርፋለን ብላችሁ መላ ኤርትራ እንዲጠፋ ታደርጋላችሁ ብለዋል። ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብለት ይጠፋል። ሻዕቢያ በኢትዮጵያ የውስጥ የሰላም እጦት ውስጥ የነበረው ሚና ከነርሱ ከተነጠለ በኋላ የተፈጠረ አዲስ ነገር አድርገው የሚያቀርቡት ብልጽግናዎች ከቅርብ ጊዜ ወዲህ የሰላም ማጣታችን ምክንያት ነው እያሉ ሲከሱት ይሰማሉ። ሌባን ሌባ ቢሰርቀው ምን በደነቀው እንዲሉ የሁለቱ የአፍሪካ ቀንድ ጸረ ሰላም አገዛዞችም አንዳቸው ሌላኛቸውን እየከሰሱ ቀጥሏል። ከቀናት በፊት መሐመድ ተሰማ የተባሉትና የሻዕቢያ የጦር ጀነራሎችን ለማወደስም ለማመስገንም ከጥቂት ዓመታት በፊት ቃል ያጡ የነበሩ ጀነራል እኛ ላይ እሳቱን ለኩሰውብናል፣ ይህን እሳት እነሱ ላይ ማንደድ ነው አላማችን ሲሉ ተደምጠው ነበር። ባጫ ደበሌ ደግሞ አሁን እኛን እያበጣበጡ እነሱ በሰላም እንኖራለን ብለው ያሰቡ ናቸው ብለው ሻዕቢያን ሞኝ ሲሉ ወርፈዋል። ከዛም ሰላም አሳጥታችሁን በሰላም አትኖሩም ሲሉ ዝተው ባህር በሩን እንደሆነ እንይዘዋለን አትጠራጠሩም ሲሉ አክለዋል። ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይሄ የሞኞች ፖሊሲ። አንተ የሰው ቤት እየበጠበጥክ አንተ በሰላም አትኖርም። ሰውን ሰላም አሳጥተ አንተ ሰላም ልትኖር አትችልም። ስለዚህ መስታወት ቤት ውስጥ ቆመ ሌላ ሰው ላይ ድንጋይ መወርወር ምን ሊያመጣ እንደሚችል ይታወቃልና ሰው የኢትዮጵያ የባህር በር ማግኘት ጉዳይ ምንም ጥርጥር የለውም። እሱ ባጫ ባህር በሩን እንጨብጣለን ሲሉ በምን አይነት መንገድ ለሚለው ጥያቄ ደግሞ ባለፈው ወር ግልጽ አድርገውታል። አዎ በጉልበት ወስዳችሁብናል፣ እኛም በጉልበት የወሰዳችሁትን በጉልበት እናስመልሰዋለን በማለት የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። የሰው አፍንጫ የመታ አፍንጫዬን አትምታለ እንዴ? የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? አሰብ የኛ ነው አይደለም? አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን በጉልበት ይመለሳል።
ህወሓት ለመታገል ወስኛለሁ አለ። የአብይ አህመድ መንግስትን ስልታዊ የትግራይ ህዝብን የማጥፋት ተግባር ላይ ያለ በማለትም ገልጿል። የድርጅቱ የማዕከላዊ ኮሚቴ ባጸደቀው የግምገማ ውጤትና ቀጣይ አቅጣጫዎች ላይ ያተኮረ የህወሓት አመራሮች ስብሰባ ላለፉት 3 ቀናት ሲካሄድ ቆይቷል። በዚህ የመቀለ ስብሰባው ላይ ከክልሉ የተለያዩ እርከኖች የተውጣጡ አመራሮችና አባላቶች የተገኙ ሲሆን ይህ ስብሰባ መጠናቀቁን ተከትሎም ህወሓት መግለጫ አውጥቷል። በክልሉ ላይ ያንዣበበውን አደጋ ለመመከትና ለመታገል ከስምምነት ላይ መድረሱንም ድርጅቱ አሳውቋል። እስከዛሬ የክልሉ ህዝብ የሚሆን ድርጅቱ ያሉትን የሰላም አማራጮችን ሁሉ አሟጠው በመጠቀም ሲጠባበቁ ቢቆዩም የፌደራል መንግስቱ ግን ስምምነቱን እየጣሰ ነው የቀጠለው ይላል። የብልጽግናው መንግስት በትግራይ ህዝብ ላይ ስልታዊ የሆነ የዘር ማጥፋት ወንጀል ውስጥ ይገኛል ያለው ህወሓት ሉዓላዊ ግዛቶቻችንን ለድርድር የሚቀርቡ አይደሉም ሲልም ይገልጻል። ግዛታዊ አንድነታችንን ለማስጠበቅ ስንልም ሁሉንም የሰላም አማራጮችን እንጠቀማለንም ብሏል። የፓርቲው ማዕከላዊ ኮሚቴ የትግራይ የጸጥታ ኃይል አባላት የኑሮ ሁኔታን ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎቻቸው እንዲሟሉ ውሳኔ ማሳለፉንም ገልጿል። እናም ህወሓት የትግራይ ህገ መንግስታዊ ሉዓላዊነትን ለማስከበር ተፈናቃዮች ወደ ቀያቸው ለመመለስና በትግራይ ላይ የተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገል ስለመወሰኑ ይገልጻል። የፕሪቶሪያው የሰላም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፉ ማህበረሰብ በፌደራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለትም ድርጅቱ ይወቅሳል። በክልሉ በመልካም አስተዳደር መስክ የታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴም ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ ስለመደረሱም ገልጿል። ህገወጥ የመሬት ወረራና የማዕድን ቁፋሮ ደግሞ ዋና የተነሱ ጉዳዮች ናቸው። አቶ ታዬ ደንደዓ ህይወታቸው አስጊ በሆነ ሁኔታ እንዲታሰሩ መደረጋቸው ተገለጸም። ብልጽግና በቅርቡ ከ7 ዓመት በላይ እንዲፈረድባቸው አደረጉ ካለ በኋላ እስር ቤት እንዲቀይሩ አድርጓል። አብይ አህመድን በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ በሚል መልእክት ባስተላለፉበት ወቅት ለእስር የተዳረጉት አቶ ታዬ ደንደዓ ላለፉት ዓመታት ከብልጽግናው መንግስት በኩል የተለያዩ ክሶች እየተደረደሩባቸው በእስር እንዲቆዩ ተገደዋል። አብዛኞቹ ክሶች ውድቅ ቢደረጉም የጦር መሳሪያ በእጃቸው ላይ ተገኝቷል የሚለው ግን ጥፋተኛ የተባሉበት ክስ ነበር። የቀድሞ የሰላም ሚኒስትር ደኤታና የኦሮሚያ ክልል ምክር ቤት አባላት ታዬ ደንደዓ ጥፋተኛ በተባሉበት ክስም የ7 ዓመት ከ2 ወር እስራት ተፈርዶባቸዋል የተባለው ከቀናት በፊት ነው። ብልጽግና ይህ ፍርድ መተላለፉን ተከትሎ ከነበሩበት እስር ቤት አባ ሳሙኤል ወደ ተባለ ሌላ እስር ቤት ወስዷቸዋል የሚሉት ጠበቃቸው አቶ አበራ ንጉስ አሁን ፖለቲከኛው እንዲታሰሩ የተደረጉበት ሁነት ለህይወታቸው የሚያሰጋ ስለመሆኑ አክሏል። ዞን 4 ተብሎ በሚጠራና በግድያ በውንብድናና መሰል የወንጀል ተግባራት ጋር በተያያዘ ከተፈረደባቸው ታራሚዎች ጋር እንዲቀላቀሉ መደረጋቸውንም ጠቅሷል። ከዚህም ባሻገር በራቸው በማይዘጋና የአእምሮ ህሙማን ጭምር ባሉበት አደገኛ በተባለ ስፍራ ተለይተው አቶ ታዬ ደንደዓ እንዲገቡ ስለመታዘዙም ለማወቅ ተችሏል። ጠበቃቸው በአቶ ታዬ ደንደዓ ላይ የተላለፈው ውሳኔ የደንበኛቸውን መሰረታዊ ራስን የመከላከል መብትን የጣሰ መሆኑን በማስታወስ ጥፋተኛ መባላቸውን መቃወም ብቻ ሳይሆን ያለፈባቸው ውሳኔም አስተማሪ እንዳልሆነናም እጅግ የተጋነነ መሆኑን አንስተው በውሳኔው ላይ ይግባኝ እንጠይቃለን ሲሉ ከቀናት በፊት መግለጻቸውም አይዘነጋም። ፕሬዚደንት ኢሳያስ አፈወርቂ ምልጃ አቅርቧል። ወደ አፍሪካ ቀንድ ቀውስ ሀገሪቱ እጇን የበለጠ ታስገባ ዘንድም ጠይቋል። ኢሳያስ ግብጽና ሱዳን ከነበራቸው የቅርብ ጊዜ ጉብኝት በኋላም በተላከላቸው የሳውዲ አረቢያ አውሮፕላን ወደ ሪያድ ነው ያቀኑት። በዛውም ፕሬዚደንት ኢሳያስ አፈወርቂ ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ተነጋግሯል። በዚህ ወቅት ያቀረቡትም ጣልቃ ገቡ የሚል ምልጃ ነው። ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዎች ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንደዚሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግም ነው የጠየቁት። ሳውዲ አረቢያን በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻ ምላሽ ሰጥታበታለች። የሻዕቢያው ቃል አቀባይ እንደሚሉት ከሆነም ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዚዳንት ኢሳያስ አፈወርቂ ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱ
አብዱል አዚዝ አልሳውዲ ግብዣ ነው። ኢሳያስም በአል ያማማህ ቤተ መንግስት ተገኝተው ከሳውዲው ልዑል አልጋ ወራሽ ጋር ሰፊ ንግግርን አድርገዋል ብሏል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንደዚሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ ነበር ተብሏል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎችን ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነትን የተነሳበት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸው የሁለትዮሽ ግንኙነትን ለማስፋት ያላቸው ተስፋናም እድል ላይ ያተኮረ እንደነበርም ተመላክቷል። ፕሬዚደንት ኢሳያስ አፈወርቂናም ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያነጣጠረ እንደነበርም ቃል አቀባዩ አስረድቷል። ቀጠናዊ ጉዳዮች ተብለው የተጠቀሱት ደግሞ የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህር እና የአረቢያን ባህረ ሰላጤ ናቸው። ፕሬዚደንት ኢሳያስ በንግግሩ ወቅት በሰፊው ቀጠና ላይ በተለይም በጎረቤቶቻችን ሰላምና መረጋጋት ለማስፈን ሳውዲ አረቢያ ከፍተኛ ሚና ትጫወት የሚል ጥያቄ አቅርበዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በቅርቡ ልዑካችንን ወደ ኤርትራ እንልካለን ሲሉ ስለመናገራቸው ተነግሯል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ጠቅላይ ሚኒስትር አብይ አህመድ ከገለጹ በኋላም ፕሬዚደንት ኢሳያስ አፈወርቂ ደግሞ ቀይ ባህርን ለመከላከል እንደ ሳውዲ አረቢያ ያሉ ሀገራት ከጎናችን ይሰለፉ የሚል ተደጋጋሚ ጥሪን እያቀረቡ ናቸው። የብልጽግናው መንግስት የቲክቶከሮቹ እስር እንደቀጠለ ነው። የፌደራል ፖሊስ ለቀናት ሲያደርግ የነበረው እስር ዛሬም በአዲስ አበባ ፖሊስ በኩል ተጠናክሮ ነው የዋለው። በቅርቡ በተደረገው የቲክቶክ የሽልማት ስነስርዓት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠም ሰውነትንም የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አበሮቻቸውን ማሰሩን የፌደራል ፖሊስ አሳውቆ ነበር። ይህን በቲክቶከሮች ላይ የሚደረግ ዘመቻን እንደ አዲስ አጀንዳ አድርጎ የያዘው አገዛዙ አዶናይ ብርሃንን ጨምሮ በማህበራዊ ሚዲያ የሚታወቁ ሰዎችን እያደንም ሀገራዊ ጉዳይና አጀንዳ እንዲሆንም አድርጎታል። ለመሆኑ እነዚህ ቲክቶከሮች ክስ ከተመሰረተባቸው ምን ሊሆን ይችላል የሚለው ደግሞ መሰረታዊ ነው። የህግ ባለሙያዎች ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ህግ አንቀጽ 639 አንድ መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ይናገራሉ። ይህ አንቀጽ ደግሞ ከ3 ወር እስከ 1 ዓመት በሚደርስ ቀላል ስራት ወይንም ደግሞ ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። ባለሙያዎቹ የአዶናይ መታሰርን አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብለው ከታሰሩት ተጠርጣሪዎች ወንጀል ጋር በተያያዘ መታሰሩን መነገሩን በማስታወስ የማህበራዊ ወጀቡን ተከትሎ በቲክቶክ ላይ የወጣቶችን ድምጽ ከፍ እያለም ስለሆነም ያንኑ ለማፈንና ለማስደንገጥ የፈለገ ነው የሚመስለው ይላሉ። ላለፉት ተከታታይ ቀናት የተደረጉት እስራቶችና ዘመቻዎች በዋናነት በፌደራል ፖሊስ በኩል ሲከናወኑ የቆዩ ናቸው። ዛሬ ደግሞ የአዲስ አበባ ፖሊስ ሌሎች ቲክቶከሮችን ሲያስር ውሏል። ከማህበራዊ ሚዲያ ፕላትፎርም መካከል አንዱ የሆነውን ቲክቶክን በመጠቀም ከኢትዮጵያ ባህልና ወግ ያፈነገጡ መልእክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እየተጣራባቸው ይገኛል ይላል የከተማ ፖሊስ ያወጣው መግለጫም። በስም የጠቀሳቸውናም ጎይጋርኮት፣ ኃይሌል ጊቦናም፣ ባህሩዲን ሙሰማ የተባሉ ሰዎችን ነው አስር ያለው ፖሊስ። ዶናልድ ትራምፕ የሰላም ስምምነት እንዲደረሱ ካደረጉ በኋላም በኮንጎ በርካታ ሰላማዊ ዜጎች ተገደሉ። ከ400 በላይ ንጹሐን ዜጎች በምስራቃዊ ዲሞክራቲያዊ ሪፐብሊክ ኮንጎም ደቡብ ኪቡ አውራጃ ተገድለዋል ሲሉ የአካባቢው ባለስልጣናት ገልጿል። ባለስልጣናቱ ትናንት ማምሻውን እንዳሳወቁት ከሆነም ንጹሐን ዜጎቹ የተገደሉት በሩዋንዳ የሚደገፍ ነው የሚባልለት M23 ታጣቂ ቡድን አካባቢውን ለመቆጣጠር ጥቃቱን ባጠናከረበት ተመሳሳይ ጊዜ ነው። ባለስልጣናቱ የM23 ቡድን ታጣቂዎች በስልታዊቷ ኡቪራ ከተማ እንደሚገኙም አክለው አስረድቷል። ታጣቂዎቹ ከተማውን የተቆጣጠሩት ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነትን ከተፈራረሙ ከጥቂት ቀናት በኋላ ነው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ምክትል ቃል አቀባይ እንደሚሉት ከሆነም በዲሞክራቲክ ሪፐብሊክ ኮንጎ በኪቡ ውስጥ በፍጥነት እየተባባሰ ያለው የሰብአዊ ሁኔታም ኦቻን እጅጉን አሳስቦታል። በተለይም ከፈረንጆቹ ታህሳስ 2 ቀን አንስቶ በተለያዩ አካባቢዎች ጦርነቱ እንደገና ገርሽቶ ቀጥሏል። የተባበሩት መንግስታት ድርጅት በደቡባዊ ኪቡ ከ200 ሺህ በላይ ሰዎች መፈናቀላቸውንና በአሁኑ ወቅት በተባባሰው ጦርነት ሁኔታ ሳቢያም 70 ሰላማዊ ዜጎች መገደላቸውን ማረጋገጡን ይፋ አድርጓል። አብዛኞቹ የተፈናቀሉት ቤተሰቦች በተጨናነቁ ቦታዎችም ተጠልለዋል። ለከፍተኛ የደህንነትና የበሽታ ወረርሽኝ ስጋትም ተጋልጧል። የዲሞክራቲክ
ሪፐብሊክ ኮንጎ የአካባቢው ባለስልጣናት ትናንት በሰጡት መግለጫ ደግሞ በኡቪራና ቡካቡ መካከል ያሉ አካባቢዎች ላይ ከ413 በላይ ሰላማዊ ዜጎች በጥይት የእጅ ቦምቦች ተገድለዋል። ከነዚህም አብዛኞቹ ሴቶች፣ ህጻናትና ወጣቶች እንደነበሩ አጃንስ ፍራንስ ፕሬስ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።